በፊት ጓደኝነታችሁን በጣም እፈክት ነበር። እሺ ይሄኛውን ነገር ግን ያልተመቸኝ ምክንያት ልፈልግ እሱ ጋር እንድትሆኝ አልፈልግም። ምን አደረገ? በቃ አልፈልግም። በደፈና መተሽ ብቻዬን እኔ ምንም አላልኩት። ምንድን ነው ያልኩት? እሺ ንገሪ። እያወጣጣሽ ነው። እኔ አንቺን መጠየቅ ፈልጌ እኔ ህይወት እያወጣጣሽ ገብተሽ ምንም አስተያየት መስጠት አልገባኝም። ለምንድን ነው የማልገባችሁ? እኔና አንቺ በፍቅር ተወያይተን ብዙም ታሪክ አይተናል። ብዙም ስቀን በደስታ ተከባብረን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እኔ በጣም ደህና ነኝ አለው። ምንም አይደለም። የባሰ ያምጣ ያለፈ ይቅጠር ይባላል አይደለ? እንዴት ናችሁ? ሁሉ ሰላም ነው? ሁሉ ሰላማችሁ ብዝት ይበልልኝ። ከትናንት ወዲያ ነው ፖስት የተደረገው። ትናንት ቪዲዮ አልተፖስተም። እንደምታውቁት ከትናንት ወዲያ የተፖስተው ቪዲዮ ብዙም ልክ አልነበረም። ማለት ግራም ያጋባ ነገር ነበረ። አይታችሁታልና እዚህ ያልተብራሩልኝ ነገሮች ያላወቅኳቸው ነገሮች ስለነበረ መጥቻ አልነገርኳችሁምና ምንድነው በእኔና በሙዳይድ መካከል የሆነ ነገር ተፈጥሯል። ሲስተርሽ የሆነ ነገር ብላኝ ምናምን ነገር ብሎኝ በደንብ ስቲል ሳያብራራልኝ ነው ጥሩኝ ሄደው። ከዛ በኋላ አገኘችው አላውቅም፣ አልተገናኘንም። እንዴ እንደዛ አይነት ነገር እሱ ያለውን ነገር ልታደርግ አትችልም። እና እቴንም ለማግኘት ማለት ሞከርኩኝ። ቢዚ ነኝ ነው ያለችኝ። ላገኛት አልቻልኩም። ዛሬ ግን ላገኝሽ ፈልጋለሁ ምናምን በሆነ ስበብ አስባብ አድርጌ ሰፈር ነኝ ጋር ማለት ነው እንድትመጣ ነግሬያታለሁ። ትመጣለች። በእናንተ ፊት ለፊት በሷ በሙጃሂድና በእህቴ መካከል እንደተፈጠረ ወይ ምን እንዳወሩ መጠይቃት ይሆናል። በእርግጠኝነት እኔ ውስጤ አይ አትናገረውም አትለውም አይነት ነገር ነው የሚለኝውና ጠይቃታለሁኝ። ያለውን ነገር የምትነግረኝ ይሆናል። ግን በቃ እንደዛ እንደማትል ነው ማምነውና ምክንያት እየፈለክ ይሆናል አንተ አላቅም። ብቻ ስትመጣ ያለው ነገር ምን ይሆናል። ቤተሰቦች እውነት በጣም የሚያስጨንቅ ነው። እዚህ ጋር እሷ አለ፣ እዚህ ጋር ደግሞ እህት ያለች። በሁለቱ መካከል እኔ ተቀምጬ እንደዚህ እየዋለልኩ ነው ያለሁትና እሱ ያለው ነገር ባይሆን በጣም ደስ ይለኛል። ምክንያቱም ጥሩ ነገር ይፈጠራል ብዬ ስለማለው ነው። ቤተሰብ እህቴን ጠብቃት። እዚሁ ሰፈሬ ነው የምትመጣው። አብረን ያለውን ነገር ለማስማት በቃ ጠብቁ ቤተሰብ። እና ዲፕሬሽን ውስጥ ገብቻለሁ። እንደምታዩ ታዝዣለሁ፣ ደንዝዣለሁ። ግን ልክ አይደለም ነው አብረን እንይሽ። በተረፈ ወዳችኋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ በጣም አድርጌ ነው ማከብራችሁ ወዳችሁ። ሐሳብ አስተያየታችሁንም ጠብቃለሁ። ምን እንደማደርግ ነው በጣም ግራ ስለሚገባኝ ነው። ያለውን ነገር አካፍላችኋለሁ። አብረን ጠብቃት ቤተሰብ። ወዳችኋለሁ። ባይ ቤተሰብ። እዛ ጋር እየመጣችላችሁ ነው። ትልቅ ጉዳይ ፈልጌሽ ነበር። ምን ተፈጠረ? ምን አንቺ ታውቂያለሽ? ንገሪ። አንቺ ታውቂያለሽ? ንገሪ። ካሜራው ምንም ኖርማል ነው። ካሜራው ምንም አይደለም። ማለት የምትነግሪ ነገር አለ። እኔ ከመናገሬ በፊት የምታሳውቂ ነገር አለ። ምን አለ? ካሜራውስ ምንድነው? ጀመረ
ካሜራው እርሱ ታይ እዚህ ጋር ከአንቺ መስማት የምፈልገው ነገር አለ። እሱ ነገር ደግሞ እኔ ጠይቄሽ ከምትነግሪኝ ራስሽ ብትነግሪኝ ደስ ይለኛል። እንትን የምን ጉዳይ እንደሆነ አልገባኝማ። አልገባሽ እንዳልገባሽ ለማድረግ እየሞከርሽ እንደሆነ እንደዚህ ነው። እንደዚህ ተሳትኝ እንዲሁ በደፈናው አለ እኮ ሙጃሂድ ሰሞኑን አግኝተሽዋል? ይሄን 5-6 ቀን ምናምን ከዛ በፊት አግኝተሽ ታውቂያለሽ? ሙጃሂድ ይተነጥልሽኝ ይሸብጥልሽኝ በእንደም ተነጥልሽ ፀሐይ ላይ ነው። አዎ ፀሐይ ላይ ይሁን። አንደኛ እዚህ ጋር ማወቅ የፈለኩት ነገር ስላለ ነው እንድታሳውቂ ፍንጭ ሰጠሽ። ሙጃሂድ አግኝተሽ ታውቂያለሽ? አታውቂም? ምን እንደተፈጠረ አልገባኝም። ምን ለማለት ምን እንደፈለግሽም አላውቅም። በግልጽ ወይ እንገል እኔ ሁለታችሁም ልታሳብዱኝ ምን ብለሽዋል? እሱ ምን ብለሽዋል? ምን ያለሽ ነገር አለ? በእናትሽ ጊዜ አትግደይ፣ ንገሪኝ። ያለኝ ነገር አለ ግን መስማት ስለፈለኩ እንዴ። ምን አለሽ አትበይኝ። አንቺ ያልሽውን ነገር ንገሪኝ። እኔን ሳታውሪኝ ከኔ ጋር ሳትማከሪ እኔን ሳትሰጪ ሄደሽ ግን እሱን የማይሆን ነገር ማልጠብቀውን ነገር ሄደሽ ተናግረሽዋል። ለምን እንደዛ አደረግሽ እኮ? ምን አለሽ እንዴ? ምን አለኝ? ይሄን ብዬ ልናገርሽ አልፈልግም። ንገሪኝ። አንቺ ለምን መሰለሽ በደፈናው መተሽ ሙጃሂድን አልሽ? እኔ ምንም አላልኩት። ምንድን ነው ያልሽ? እሺ ንገሪኝ። እያወጣጣሽ ነው። እኔ አንቺን መጠየቅ ፈልጌ ግን አንቺ እኔን እያወጣጣሽ ሙጃሂድ ምን አለሽ? ንገሪኝ። እሺ የኔና የእሱን ግንኙነት እንዲቋረጥ የፈለግሽበት ምክንያት ምንድን ነው? ምን አድርጎሽ ነው? ምን በድሎሽ ነው? ለኔ ጥሩ እንደነበር በጓደኝነት በነበርንበት ወቅት ላይ ጥሩ እንደነበር ታውቂያለሽ አይደል? እያወቅሽ ግን ከኔ ጋር ያለውን ህይወት ከት እንዲያደርግ ነገርሽው። እሱ ደግሞ ትደውልለት አያነሳም። ፈልጌው አላገኘውም። ስራ ምናምን መስራት ከሱ እየፈለኩ አብረን አንሰራም። ብዙ ነገሮች አሉ። ይሄ ሁሉ የተፈጠረው ባንቺ ምክንያት አድርገሽው ነው አይደል? አሁን እኮ እያሳየሽኝ ያለው እኔ አላውቅም፣ አልጠበቅኩም። በፍጹም አትለይም ነው ያልኩት። ውሸታም ነው ያልኩት እኮ እንዳትነቃት ይሆናል። እንዳትነቃት ይሆናል። ደውዬልኝ ያመንሽ ነው ለምን ተናገርሽው? ለምን ደሞ አልነገርም ማለት ምን አድርጎሻል እንዴ? ደውዬ ነግሬዋለሁ። በፊት ጓደኝነታችሁን በጣም ይፈቅድ ነበር። እሺ ይሄኛውን ነገር ግን አልተመቸኝም። ምክንያት አልፈልግም። እሱ ጋር እንድትሆኝ አልፈልግም። ምን አደረገሽ? በቃ አልፈልግም። ነው በቂ ምክንያት ካልሰጠሽኝ እንደ እኔ ምን አደረገሽና ነው? ምን አደረገሽ? ጀመር እሱን ደውዬ ነግሬዋለሁ ሁሉንም ነገር ገባሽ አይደለ? ተስፋ ጋር እንዳትሆን ብዬ ነግሬዋለሁ። ግን ይሄንም እንደተናገርኩት ደግሞ ለሷ እንዳትነግረው ብዬ ነበር። ግን ደውሎ ነገረሽ ያለው ደውሎ አይደለም በአካል ካንዴም ስንቴ ሲጀመር እኔ በጣም የተናደርኩብሽ ልጅ በጣም ምክንያቱም አንደኛ ነገር እኔ ህይወት ውስጥ ጣልቃ ገብተሽ ምንም አስተያየት መስጠት አልገባኝም። ለምንድን ነው የማልገባንቺው? ህይወት ታዲያ ምንድን ነው? ምን አደረገሽ እኮ? እንዴና የምፈልገው ሰው ጋር መሆናችን? አዎ የምትፈልጊው ሰው ጋር ልትሆኚ ትችያለሽ። ግን ደግሞ አንቺ ህይወት ውስጥ የመግባት መብት አለ። ምክንያቱም እህትሽ ነሽ። ገባሽ አይደለ? በቂ ምክንያት እዚህ ጋር አልሰጠሽኝም እስከምናውቀው ድረስ በቃ እኔ አልፈለኩም እንዴ? አልፈለኩም። ስላልፈለግሽ እኔ ደግሞ ፈልገዋለሁ። እንዴ ማዳመጥ አለብሽ። እህትሽን መስማት አለብሽ። አትወጂኛለሽ አይደል? እኔ የማልጠብቀው ነገር እኔ ማለት ስለማደርገው ነገር ምንም ነገር ጠብቄሽ አላውቅም። ምንም ነገር አድርቄ አላውቅም። ካንቺ ጀርባ እህቴ ነሽ። እህቴ እናቴ ሁሉ ነገር እንደሆንሽ ታውቂያለሽ። ሁሉን ነገር ሼር አደርግሻለሁ። አልፈሽ ተርፈሽ መምከር ካለብሽ መስተካከል ያለበት ነገር ካለ ቀስ አድርገሽ እንደ ታላቅ እህቱ እሱን መምከር ሲገባሽ ማስተካከል ያለበት ነገር እንዲያስተካክል መናገር ሲገባሽ ግን በደፈናው ምንድነው ያልሽው? ከሷ ጋር ምንም ግንኙነት እንዲኖር አልፈልግም ብለሽ በጣም ከምለው በላይ በጣም ነው ያስቀየምሽኝ። በጣም ነው ያስደበርሽኝ። ሁለተኛ ነው ባትናገሪ በጣም ደስ ይለኛል። በጣም ሲጀመር ደግሞ ካሜራ እንትን ብለሽ ፊት ለፊት አድርገሽ ነው አሁን። ምክንያቱም አይደለም እኔና እሱ ከመጀመሪያ ከትውቃችን
የጓደኝነታችን ሁሉን ነገር ይታወቃል ሚዲያ ላይ ታውቂያለሽ። ኖርማል ነው ይሄ ቪዲዮ። ግን ምንድነው እኔ አሁን ላይ ዋናው እየተናገርኩ ያለሁት እኔ ስቲል ነው አሁን ድረስ እያመንኩሽ አይደለም። ሄደሽ አንቺ እሱን መናገርሽ ከት ማድረግ አለብህ ከህቴ ብለሽ ሄደሽ መናገርሽ እያመንኩሽ አይደለም። ለካ እንደነገርኩሽ ብየዋለሁኝ አቁም ብየዋለሁ። በቃ ስለማፈልግ አረ ስለማፈልግ እሺ አትፈልጊ ታሳያለሁ። እሺ እኔና አንቺ በፍቅር ተወያይተን ብዙን ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ኑሮን በፍቅር ስንመራ ለሚያየንም እረ እንዴት ደስ ያሰኛል።